በአዲስ አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ሕፃን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። አዶናይን ጀምሮ ያለ ግብ ያላደረሳቸው ጉዳዮች አንደኛው። ሰላም እንዴት ናችሁ? ወንድሜ አዶናይ የሚነግራችሁ ነገር አለ፣ በደንብ ስሙት ጋይስ። ዛሬ ማታ እንግዲህ ወደ አሜሪካ ላይ እሱ የቪዲዮ ንጉስ ነው። ብራዘሪ ጀግና ነው እሱ። ሰላም ጤና ይስጥልኝ ውድ የፓፓቱ ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ለእናንተ ሶሻል ሚዲያ ላይ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ይሄን ቪዲዮ ላይክ በማድረግ ጀምሩት። ሰው ላይ መለጠፍ ታዋቂ ሰው እየፈለጉ መለጠፍ። እስቲ ራስ ላይ ተለጥፍ። የራስ ቀለምና ከለር ይኖር፣ የራስ ሐሳብ ይኖር። እውነት የጃኒን ውለታ አረስተ ጃኒ በጣም ላንተ ትልቅ ባለውለታ ነች፣ ገደኛህም ነችና በእውነት አርፈህ ብትታረቅ ይሻላል። ታረቃት፣ ምርጥ ሰው ነች፣ መቼም አታገኝም ማለቴ። በቃ ጀምረሃል፣ እዛና እዛ አትቀላብድ። መንፈስ ቅዱስ ይቅር ትበል። ሰላማችሁ ይብዛ። እውነት ነው ነብያችን ጃኒ ባለውለታው ናት። ግን ከአንድ ነብይ የማይጠበቅ ንግግር ነው እርሶ የተናገሩትና ለተከታዩ ምንድነው የሚያስተላልፉት ያሉት? እንዴት ባህሪዎት በጣም አስቸጋሪ ነው እና ብዙ ሰውን ከዚህ ሃይማኖት ሊወጣ ይችላል። በእርሱ አነጋገር ከዚህ ከፍቅር ሲዝም እየለቀቀ ሊወጣ ይችላል። ነብዩ እንደዚህ ስርዓት ከሌለው በቃ ሰው ይወጣልና ለሌላ ቀን ንግግሮትን ያስተካክሉ ነብያችን። ልታብድ ነው ያየናት። ምን አባቷ አሁን ከጃኒ ጋር ምንም መቼም ጃኒን ተዋቅታ አታሸንፍም። ተሳድቦና ተነገርናት እኮ ተሳድቦና ሰው አቅፎ መፈመስ ይለያል። ፍቅር እየሰጡና ጥላቻን እየበተኑ መታወቅ ይለያል። አበሻ ለጊዜው ያልሻቸውን ነገሮች የሚረሱ ይመስላሉ። ቪዲዮ ምናምን ተደብቆ ዝም ይሉና አብዛኛው ስለሚረሳ ሌሎች ደግሞ አሉ ጠቅላላ ቪዲዮውን ይደብቁ ያስቀምጡና ማለት ነው ጊዜ እየጠበቁ ቪዲዮ ድሮፕ ያደርጋሉ። ገባችኋል? ታአቅፎና ተሳድቦ መፈመስ ይለያል። ቁልቋል ነገር የለም እንዴ? ድንጋይ ብቻ አሳዩአቸው። ድንጋይ የሆነ ድንጋይ ከውጪ ድንጋይ ግን አለኝ እኮ እዚህ ቤት ጋሜ ዘመሩ። እውነት ነው። አቅፎ መፈመስና ተሳድቦ መፈመስ ይለያያል። አሁን እንዳለችው ያቺ ልጅቷ እንደተናገረችው ያው ለጊዜው ሀበሻ ሊረሳ ይችላል፣ ግን ያው በቪዲዮ ሰብስቦ ያስቀምጣል ብላለችና ይሄው የቤታዮ የድሮ ቪዲዮዎች ናቸው አሁን ያወጡባት። ስትሳደብ በብሔር ምናምን ስትሳደብ ያለውን ቪዲዮ ነው ያወጡባትና እና ተጠንቀቁ። ሚዲያ ላይም ለምትናገሩት ነገር መጠንቀቅ አለባችሁ። ሀበሻ ለጊዜው ሊረሳ ይችላል፣ ግን በቪዲዮ ምናምን ያስቀምጠዋል። በአዲስ አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ሕፃን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በምስሉ ላይ እንደምትመለከቱት ሕፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና የላይኛው መስኮት ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ደግሞ ልክ እንደ ሰርግ የተሰለፉ በአበቦች ያጌጡ በርካታ ዘመናዊ መኪናዎች መኖራቸው ነው። ድርጊቱ የልጁን የቤተሰብ አቅም ቢያሳይም ብዙዎችን ግን አከራክሯል። አንዳንዶች እንዲህ አይነቱ የተጋነነ የቅንጦት ዝግጅት ለታዳጊ የወደፊት ስነ ልቦና እድገትና ለትምህርት የሚኖረው አመለካከት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። የእናንተ ሐሳብ ምንድነው? ኮመንት ላይ አስፍሩልኝ። ለበለጠ መረጃ ፎሎ ማድረግ እንዳይረሳ። ኢትዮጵያ ውስጥ ግን ግማሹ ሰው የምር እየኖረ ነው፣ ግማሹ ደግሞ እያኗኗረ ነው ያለውና በጣም ይገርማል። እኔ ግን ሲመስለኝ ይሄ ያው ልጁ በሚመረቅ ዕለት ያው ሌላ ሰርግ ነበረ ፕሮግራም ምናምን በዛው ፎቶ ምናምን ተነስቶን ይመስለኝ እንጂ ለኬጂ ስሪ ምርቃት የሁሉ መኪና ራሱ አይመጡም። እሺ ብለው ኳላ ያሉት አይመጡም፣ ግን ገንዘብ ካለ ደግሞ ይመጣሉ። ግራ ገባን እኮ የምር ለኬጂ ስሪ ምርቃት ነው ይሁሉ ማለት ነው የተደገሰው። አሁን በቅርቡ ከትናንት ወዲያ ራሱ ዩኒቨርሲቲ ጨርሶ የተመረቁት ራሱ እንደዚህኛው ልጅ አልተከበረላቸውም። አብዛኞቹ ፎቶን የተነሱት በቃ ፎቶ ተነሱ ወደ ቤታቸው ሄዱ። የኬጂ ስሪ እዚህ ጋር ሌላ ታሪክ ነው። እኔ አም ቬሪ ሃፒ እዚህ በመድረሱ አዶናይ ከማንም በላይ በእውነት እንደ ጓደኛ በጣም እንኮራበት ጓደኛችን ነው። አዶናይ በጣም ለኔ ፐርሰናሊ ደግሞ ታውቃላችሁ በጣም አግዞኛል በብዙ ነገር። ቴንክ ዩ ቬሪ ማች በዚህ ሁሉ ሰው ፊት ማለት ፈልጋለሁ። ቴንክ ዩ ሶ ማች። ከዛ በላይ በጣም አም ፕራውድ ኦፍ ዩ ማን እና ደግሞ አይ ቢሊቭ ኢን ዩ። አዶናይ በጣም ከዚህ በላይ ፖቴንሻል ያለው ሰው ነው። እጅግ በጣም ደስ ብሎኛል። በጣም ነው የምኮራበት ወንድሜ፣ እጅግ በጣም ጋይስ በጣም ፈርቻለሁ፣ ግን እዚህ ጋር ፍርሃት እንዲለቀን ሁሌ የሚያስተምረን የሱ ደጋፊ ነኝ። ወርቀ ዘፎርፎር እባላለሁና ይሄንን ማይክ ያስኩት
ፎር ፋሚሊ እዚህ መገኘት ያልቻላችሁ በስደት ያላችሁ ሁሉ ጊዜ እንደ ወንድማችሁ አይታችሁት ማለት በስልካችሁ መስኮት የምትመለከቱን ማርያምን ተንበርክኬ በጣም አመሰግናችኋለሁ። እናንተ በጣም ትልቅ ክብር አለ። ከጎንነን አዶናይ እናመሰግናለን። ያንተ የእሱ ደጋፊ በመሆናችሁ ኩራት ይሰማችሁ። ገና ከዚህም በላይ ወንድማችን ታሪክ ይሰራል። እኛም ከሱ ጎን ህይወታችን እስካለ ድረስ ከጎኑ ሰፖርት እናደርገዋለን። እንወዳቸዋለን። እናመሰግናለን። ከምንም በላይ በጣም ደስ ብሎኛል። እውነት ነው። ሁላችሁም ሰፖርት ልታደርጉት ይገባል። ጥሩ ነገር የሚሰራ ልጅ ነውና ሰፖርት ልታደርጉት ይገባል። አሁን ቀጥሎ የማሳያችሁ ቪዲዮ አለ። ድጋሚ ወደ አሜሪካ ሊሄድ ነው። ብዙ ህጻናቶችን ሊያሳክም ነውና እና ምንድላችሁ ነው አዶናይ መበረታታት ያለበት ሰው ነው ብዬ አስባለሁ በጣም እና ሚዲያውንም በቃ የተቆጣጠረውም በዚህ ሰዓት አዶናይ ነው። በጥሩ ነገሮች ነው እሱንም የተቆጣጠረው በጎ ነገሮች ለሰው በማድረግ ምናምን ነው እዚህ ጋር እንትን ያለው። እዚህ ጋር እንደውም የሱ ፕሮግራም የተገኙት ሰዎች አሁን አዶናይ ያገዛቸው ሰዎች ናቸው። እነ ናቲ ባርበር ይሄው ሌሎችም አሉ ምናምን አዶናይ በደንብ ያገዛቸው ሰዎች ናቸውና እስቲ ተመልከቱት ይሄን ቪዲዮ። ሰላም እንዴት ናችሁ? ወንድሜ አዶናይ የሚነግራችሁ ነገር አለ፣ በደንብ ስሙት። ጋይስ ዛሬ ማታ እንግዲህ ወደ አሜሪካ ልሄድ ነው። እየሄድኩበት ያለው ምክንያት ደግሞ የ1000 ህፃናት ልብ ለማሳከም ነው። እንዴት አድርገን ነው እነዚህ ህፃናቶች የምናሳክመው? የሁላችሁም እርዳታ ያስፈልገናል። ስፔሻሊ አሜሪካ ከሆናችሁ ውጭ ሀገር ከሆናችሁ $50 ቻሌንጅ እያስጀመርን ያለ ነው። እነዚህ 1000 ህፃናቶች እውነቴን ነው የምላችሁ ከተቻለ በደቂቃዎች ማሳከም እንችላለን። ስለዚህ እነዚህ ህፃናቶች በጣም ነው የሚያሳዝኑት። በአካል ብታዩዋቸው ስፔሻሊ ፋሚሊዎቻቸው እነዚህ ህፃናት ሲታከሙ እነሱ ብቻ ሳይሆኑ የሚድኑት ቤተሰቦቻቸውን ነው የሚድኑት። የሰፈር ልጆችም ነው የሚድኑት። ኢትዮጵያ ነው የምትድነውና ይህ የሁላችንም ስራ መሆን አለበት። አሜሪካ መጣውላችሁ። መልካም እድል። Thank you ዩቲላስ እንግዲህ እንደሰማችሁት ነው አዶናይ የ1000 ህፃናቶችን ልብ ሊያሳክም ነውና ሁላችሁም ልታግዙት ይገባል። በተለይ ውጭ ያላችሁ ዲያስፖሮች እየመጣችሁ ጊፍት አንበሳ ምናምን የምታወርዱ ዲያስፖሮች ለእናንተ $50 ማለት ምንም አይመስለኝም። እዛ አንበሳ ስታወርዱ 300 ነው 200 ምናምን ዶላር ነውና ለህፃናቶቹ ደግሞ $50 በጣም ኖርማል ነገር ነው ብዬ አስባለሁ። እና ሁላችሁም ሰፖርት አድርጉት። አሪፍ እንትን ነው ይዞ የመጣው። በቃ ከዚህ በፊት ያሳከመውን ህፃን ልጅ አይታችኋል። ኢትዮ ኢስታንቡል ሆስፒታል ቤተሰቦቹ ራሱ እንዴት እንደተደሰቱ ቃላት ነው ያጡለት ለአዶናይና አሁንም የ1000 ቤተሰቦች እንትን ነው ደስታ ነው የሚመለሰው። እሱ የቪዲዮ ንጉስ ነው ብራዘሪ። በቃ ጀግና ነው እሱ። አዶናይ ጀግና ነው። ወይዘው ማረምን ይችላል። በቃ ይችላል። እኛ አበሾች ያው ማለት ቶሎ እንደ ፈረንጅ አይደለንም። ቆንጆ ምግብ ስለማንበላ የሰው ውድቀት ነው የሚመቸን። ለዛ እኮ ነው እንጂ ረጀለስ የምሬን ነው የምልሽ። እንግዲህ ቲቸር ኩኩሻን እንደሰማችሁት ነው ሀበሻ የሰውን ውድቀት የሚፈልገው የአመጋገቡ ስርዓት ልክ ስላልሆነ ነው እያለ ነው። ይሄ አሁን ሽሮን ለመናገር ነው የፈለገው። ግን ያው ህዝቡም የአመጋገቡን ስርዓት ላስተካከል ቢልም በዚህ ኑሮ ውድነት ማስተካከል አይችልም። ሽሮንም እያጣን ያለው ህዝቡ አይደል? በዚህ ሰዓት የአመጋገብ ስርዓቱን አይደለም ሊያስተካክል ሽሮንም እያጣን ያለውና እና ቲቸር ኩኩሻ ምን እያላችሁ ነው ያለው? የሰውን ውድቀት አትመኙ፣ በቃ የሚደነቅ ካለ አድንቁ እያለ ነው። አዶናይን ጀምሮ ያለ ግብ ያላደረሳቸው ጉዳዮች አንደኛው ሰግጥ ፈምስ፣ ሁለተኛው ሰግጥ ዙር ቱር፣ ሰግጥ ቱር፣ አዶናይ ቱር፣ ዘፋኝነት፣ አክተርነት፣ ሲድሮ አፕ፣ አሁን ደግሞ አዶናይ ዶድራንት፣ አሁን አዶናይ ፋውንዴሽን፣ አሁን ደግሞ አዶናይ ቲክቶክ አካዳሚ ሊጀመር ነው። ይሄም አንድ ሰሞን ያስጮኸውና ዞር ይላል። ቢኮዝ ምንድነው ልንገራችሁ ችግሩ የሚያስጀምረው ቡክ ስቶርስ እና አስጀምሮ ለምን መሰላችሁ? ድግስ ምናምን በስፖንሰር ስለሆነ ነፃ ነው የሚያገኙት እኛ ቲክቶከሮች ታውቂያለሽ። ዲኮር ድግስ ምናምን ነፃ ነው በስፖንሰርሺፕ ስለሆነ ማለት ነው። ስለዚህ ይጀምራል አይጨርስም። ትዝ ይለኛል ስፖርት ማሰራለው ሲል ነበረ። እንደውም ረድቶኛል። አንደኛው ስፖርቱ ባይዘው አዱዬ እኔ ረድቶኛል። ጠዋት እንደዚህ አንገቴን አርዝሞታል። ቴንክ ዩ ጌታ። እዚህ አንገታችሁ
ደብል ቺን ምናምን እዚህ ስር ምናምን ያለውን ስሩ ያለው ይሰራል። ሰርች ማርጌ አመሳከርኩና ይሰራል። ለምሳሌ አሁን እኔ ከማውቀው ሰግጥ ፈምስ ያልቀጠለበት ምክንያት ብዙ ሰዎች ሚዲያ ላይ እየመጡ ልጁን ከፖለቲካ ጋር አገናኝተውት ነው። ተመልክተውቻል። ብዙ ትላልቅ ሰዎች እየመጡ ይሄ ሰግጥ ፈምስ ሀገርን የሚያስረብሽ ነገር ነው ምናምን እያሉ ብዙዎቹ እንደዛ ሲሉበት ነው በቃ እሱ ይሄን ነገር በቃ ላቁም ያለው። አንዱን አይታችሁታል። መጥቶ ነገ እኮ ይሄ ሰግጥ ፈምስ ብሎ እኮ መንግስት ገልብጦ ሊል ይችላል ብሎ ከፖለቲካ ጋር አገናኙት ልጁን። ከዛ ተው። ሌሎቹን ግን ምክንያታቸውን አላውቅም ለምን እንዳቆማቸው እነ ሲድሮ ምናምን። ከሁሉም ከጀመራቸው ነገሮች ስፖርት ቢሰራ ይሄ ያዋጣል ብዬ አስባለሁ። እንትንም ደግሞ ያስተማረው እሱን ራሱ ቢሄድበት አሪፍ ነው። አነቃቂ ንግግሮች ራሱ መነቃቃ ሞቲቬሽናል ያለባቸው ወንዶች እሱና ማን ይሄ የሚሄደው ላይፍ ኦፍ አቤል ሄደው ተሰርተዋል። ሶኖቤሎ ሄደው ጡታቸውን አስወጥተዋል 10 ምናምን ሺህ ዶላር ከፍለው። ስለዚህ ጡታችሁ ተንዘልዝዶ የተቸገራችሁ ወንዶች አዶናይ ሃቭ ሶሉሽን በእውነት እሱን አስተካክሏል። ሆርሞን ኢምባላንስ ነበረብኝ፣ ጡት ነበረኝ፣ ከዛን አስተካከልኩት አለ ያ ሶኖቤሎ ሄደው 10 ምናምን ሺህ ዶላር ከፍለው ቪዲዮ አለ። ግን እነ ሲድሮን ማቆም አልነበረበትም። ህዝቡ በጣም በሱ ተስፋ አድርጎ ነበር። በቃ በዚህ ያልፍልኛል ብሎ በጣም እየጠበቀ ነበር በሲድሮ እና አዶናይ በቃ ጠፋ። ስለ ሲድሮ ማንስቶ አያውቅም ምናምን። ምክንያቱ ምን እንደሆነ ግን እኔ እንጃ። እስቲ ሊቀጥልም ይችላል ያው ላይቀጥልም ይችላል እሱ ነገር። ሰግጥ ፈምስ ምናምን ግን እሱን ትቶታል። እሱን መጨረሻ ከፖለቲካ ጋር ስለተገናኘበት እሱን ትቶታል። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችሁት ተስፋ አደርጋለሁ። ሁላችሁም በቀጣይ ቪዲዮ እስከማገኛችሁ በእያላችሁበት ይመቻችሁ። ቻው።